የሁለተኛው ምዕራፍ አጫጭር መረጃዎች የሚቀርቡበት ሳለ ደርሰናል። አብራችሁን ቆዩ። ብሬክስሩ ትሬዲንግ አራተኛ ዓመት የምስረታ በዓሉን ሲያከብር ተስፋ ሰጪ ውጤት ማስመዝገቡን ገለጸ። ብሬክስሩ ትሬዲንግ አክሲዮን ማህበር የተመሰረተበትን አራተኛ ዓመት በዓልና የወደፊት እቅዶቹ ላይ ለመምከር ያዘጋጀውን መድረክ ትናንት ጥር 15 ቀን 2016 በሸራተን አዲስ ሆቴል አካሂዷል። የተለያዩ የግል ስብዕና ገንቢ ስልጠናዎችን በመስጠት የሚታወቀው ብሬክስሩ ትሬዲንግ በ17 ባለራዕይ ሰዎች በ2012 የተመሰረተ ሲሆን ባለፉት 4 ዓመታት ከፍተኛ ስኬት ማስመዝገቡን የብሬክስሩ ትሬዲንግ ዋና ስራ አስፈጻሚ አቶ አብዱል ፈታህ ሁሴን ተናግረዋል። ኩባንያው በ2.4 ሚሊዮን ብር ካፒታል ተመስርቶ ባለፉት 4 ዓመታት ካፒታሉ ወደ 1 ቢሊዮን ብር ማደጉን አቶ አብዱል ፈታህ ጠቅሰዋል። ባለፉት 4 ዓመታት ለ41,000 ሰዎች ስልጠና መስጠቱን ያስረዱት ስራ አስፈጻሚው ኩባንያው በያዝነው ዓመት አንድ ትምህርት ቤት በመገንባት የትራንስፖርት አገልግሎት ላይ ስራዎችን መስራቱን እንዲሁም የኔ የሚባል ፕሮፌሽናል ዲቨሎፕመንት ማስተማሪያ ተግባራዊ ማድረጉን ማስረድ በኩባንያው አራተኛ ዓመት ክብረ በዓል ላይ በርካታ ዝግጅቶች የቀረቡ ሲሆን ዋና ስራ አስፈጻሚው አቶ አብዱል ፈታህ ሁሴንም የብሬክስሩ ትሬዲንግ ቁጥራዊ ሪፖርትና የወደፊት ፕሮጀክቶችንም አቅርበዋል። በዚህ 4 ዓመታት ውስጥ እንግዲህ ከ41,000 በላይ ኢትዮጵያውያንን በግል ስብዕና ስልጠና ደርሰን ብዙ ስኬቶችን አስመዝግበናል። ከእድገት አንጻር በ41,000 የደረስነው እንግዲህ አንድ ብለን ነው ማለት ነው። እንዲሁም ከካፒታል አንጻር እንግዲህ ብሬክስሩ ከ2.4 ሚሊዮን የምስረታ ገንዘብ ጀምሮ ዛሬ በ1 ቢሊዮን ብር ካፒታል ደርሶ ዛሬ ካፒታሉን እየሸጠ ይገኛል ማለት ነው። ስለዚህ ለግል ክላስ እንዳልኳችሁ ከ41,000 በላይ ለሚገኙ ኢትዮጵያውያን እንዲሁም ደግሞ በመንግስት ተቋማት ለኤንጂኦዎች እና ለተለያዩ የግል ተቋማት ስልጠናዎችን እየሰጠ ለመላ ኢትዮጵያ እየተዳረሰ ይገኛል። ዛሬ በእስራኤልና በደቡብ ሱዳን ቅርንጫፍ መስሪያ ቤቶቻችንን ከፍተን እየሰራን እንገኛለን። እንዲሁም ደግሞ እንዳልኳችሁ ከህዝብ ተወካዮች ምክር ቤት፣ ከሰላም ሚኒስቴር፣ ከማህበራዊ ጉዳይ ሚኒስቴር ጋር ይህን የስብዕና ማሰልጠኛ እንደ ፕሮጀክት ይዘን በመስራት ላይ እንገኛለን።